አጠር ያለ ትምህርት ነው ማስተምራችሁ። ይሄ ትምህርት በጣም ሰፊ ነው። እንግዲህ እኔ ማስተምረው ትምህርት ክርስቶስን ነው። የህይወታችን በተለይ አዲስ ኪዳን ትምህርት ላይ ፎከስ አደርጋለሁ። ለምን ህይወታችን የተሰራው መሰረቱ የአዲስ ኪዳን ትምህርት ነው። በተለይ በክርስቶስ ላይ የተመሰረተ አስተምሮት ስለሆነ ከክርስቶስ የተለየ ወንጌል መስበክም ከባድ ነው። ስለዚህ ዛሬ እኔና እናንተ ባለፈው በክርስቶስ በነገሮች ሁሉ ባለጠጎች ተደርጋችኋል እያልኩ ዓርብ ዕለት ተከታታይ ትምህርቶች ሳስተምራችሁ ነበር። ዛሬ ደግሞ የገባሁት ይህን ድል ነሺ ህይወት ለሚሰማኝ በሙሉ በተወሰነ ተናግሬ እንደዚሁ በተመሳሳይ ሰዓት በሌላ ጊዜም ደግሞ እንደዚህ አገለግላችኋለሁ ማለት ነው። እግዚአብሔር አምላክ የተባረከ ይሁን። እስቲ እግዚአብሔር ቃሉን እንዲያስተምረን እንጸልያለን። እግዚአብሔር አምላካችንና አባታችን በጌታ በኢየሱስ ክርስቶስ ስም ስለዚህ ሰዓት እናመሰግናለን። ጌታ ሆይ ቃልህን እንድንማር ጊዜ ሰጠን፣ ድል የሰጠን አንተ ነህና ይህን ቃል እንዲሰሙ የፈቀድክላቸው እግዚአብሔር አምላክ ሆይ ተምረው እንዲለወጡ ያልክ በብዙ ድካም በብዙ ሽንፈት ውስጥ ያሉትን እግዚአብሔር አምላክ ህዝብህን እንድትጠራ እግዚአብሔር ደግሞ እዚህ ያለነውን ደግሞ መስማት ምንችልበት የተረጋጋ መንፈስ እንድሰጠን ቀሪ ጊዜ ሰዓቱን ሁሉ እንድትቆጣጠርልን እኔም ማረባውን ባሪያህን አንተ አልፈ ህዝብህን እንድትናገር በኢየሱስ ክርስቶስ ስም ጸለይኩኝ። አሜን። ድል ነሺ ህይወት ጌታ ይባረክ። እንግዲህ የድል ነሺነት ህይወት በእኔና በእናንተ ህይወት ውስጥ በጣም በሚደንቅ ሁኔታ በክርስቶስ በማመናችን ምክንያት የተቀበልነው ህይወት ነው። የድል ነሺነት ህይወት በክርስቶስ በማመናችን የተቀበልነው ህይወት ነው እና ይሄን ህይወት መለማመድ ግድ ይለናል። ለምን አንዳንድ ጊዜ ሰዎች ሁሌ በተሸናፊነት ህይወት የሚኖሩበት ነገር ምንድነው ብላችሁ ብታጠኑ የእግዚአብሔር ቃል ሚላቸውን ሳይሆን ሰዎች ሚላቸውን ስለሚሉ አንተ አትረባም፣ አንተ አትጠቅም ከልጅነታችን ጀምሮ እኛ ላይ የሚነገርብን ቃላቶች ስናድግም ነፍስም ስናውቅ እሱን ይዘን እንቀጥላለን። አንተ እኮ አትረባም፣ አንተ እኮ እዚህ አትደርስም፣ አንቺ እኮ ዋጋ የለሽም እየተባለ ያደገ ሰው ላይ አንተ ድል ነሺ ነህ፣ አንተ አሸናፊ ነህ ብትሉት ግራ ሊገባው ይችላል። ስለዚህ የድል ነሺነት ህይወት መሰረቱ ጌታ ኢየሱስ ክርስቶስ ባስተማረበት ትምህርቱ በተለይ ሐዋርያው ጳውሎስም ባስተማረበት ትምህርት ውስጥ ራሱ ጌታ ኢየሱስ የተጠራንበትን መጠራ ሲናገር በማለው ጳውሎስ የተጠራንበትን መጠራ ሲናገር በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ እንዲህ በማለት ይናገራል። ነገር ግን በክርስቶስ ሁሉ ጊዜ ድል በመንሳት ለሚያዞረን በእኛ በየስፍራ ሁሉ የእውቀት ሽታ ለሚገልጥ ለአምላክ ምስጋና ይሁን ይላል። ያድናል ኢየሱስ። ተመልከቱ፣ በክርስቶስ ባለፈው ትምህርታችን ላይ በክርስቶስ በነገር ሁሉ ባለጠጋ ተደርጋችኋል እንዳልኩኝ ዛሬ ደግሞ በክርስቶስ ድል መንሳት ተሰጥቶናል። በክርስቶስ አሸናፊነት ተሰጥቶናል። አያችሁ፣ አንዱ በክርስቶስ ያውም ደስ የሚለው ቃል እንዲህ የሚል ቃል አለ፣ ሁሉ ጊዜ ይላል። ይቻላል ወይ? ብዙ የሚያሸንፈን ብዙ ማንነታችንን የሚፈታተነን በሞላበት ዓለም ውስጥ ሁሉ አሸናፊ መሆን ይቻላል ወይ? በሚገርማችሁ ሁኔታ መጽሐፍ ቅዱስ የሚለንን የምንል ከሆነ እኔና እናንተ ሁሉ ጊዜ ካሸናፊዎች በላይ ሆነን መኖር እንችላለን። የእግዚአብሔር ቃል የሚለንን ብቻ ራሳችን ላይ ኢንቨስት ብናረግ ወይም ደግሞ ራሳችን ላይ ብናውጅ በእያንዳንዱ በእግዚአብሔር ቃል መሰረት የሚለንን ማለት ብንችል ያ የእግዚአብሔር ቃል በህይወታችን ውስጥ አክቲቭ ሆኖ ይሰራል ማለት። እንግዲህ በዚህም በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ የሚናገረው ምንድነው? ይሄ በተለይ ጳውሎስ ሲናገር በሆነ የአንድ ሀገር ጀነራል ተዋክቶ ሌላ ሀገር አሸንፎ ሲመለስ ድል ነስቶ ሲመለስ የሚሰማውን ኩራት ማብራሪያ ላይ ኮሜንታሪ ላይ ያየሁትን ነው ነግራችሁና የሚሰማውን አይነት ኩራት የድል ነሺነት አይነት ኩራት እና በከተማው የተጨበጨበለት በህዝብ መካከል አሸንፎ የመጣው ጀነራል ተብሎ እንደሚሰማው ከሱ ኋላ ደግሞ ወታደሮቹ ድል አድርገው መሳሪያቸውን ታጥቀው የተጨበጨበላቸው እልል እየተባለላቸው እንደሚመለሱ እኔና እናንተም በክርስቶስ ኢየሱስ ሁሉ ጊዜ ድል በመንሳት ያዞረናል። ሁሉ ጊዜ
ምክንያቱም እነኚህ ጀነራሎች ተዋግተው አሸንፈው ድል አድርገው መጥተዋል። እኔና እናንተ ግን የድላችን ሚስጥር ሰይጣንና ተከታዮቹን ጌታ ኢየሱስ ስሙ የተባረከ ይሁን። በቆላስይስ ምዕራፍ 2 ላይ ሲናገር የእግዚአብሔር ቃል በጣም ይሄንን ድል እንዳሸነፈን ድል እንደነሳን ሲናገር እንደዚህ ይላል። በቆላስይስ ላይ በእኛ ላይ የነበረውን የሚቃወመንን በትእዛዝ የተጻፈውን የዕዳ ጽሕፈት ደመሰሰ ይላል። እርሱም በመስቀል ጠርቆ ከመንገድ አስወገደው ይልና አለቅነትን ስልጣናትን ገፎ ድል በመንሳት በእርሱ እያዞረ በግልጥ አሳያቸው ይላል። እኔና እናንተም በድል ነሽነት ሕይወት ሲያዞረን ጠላቶቻችን ግን ተሸናፊዎች እያለ ያዞራቸዋል ማለት ልክ እንደ ተማረከ ጀነራል ልክ ስልጣኑ እንደተገፈፈ ጀነራል ወይም ደግሞ በጠላት እጅ ላይ እንዳለ እንደተሸነፈ ጠላት አለቆቻችንን አለቆችና ስልጣናትን ድል ነስቷቸው አለቃነታቸው ገፎ ጀነራልነታቸው ገፎ ገዢነታቸው ገፎ መንግስታቸው ገፎ ድል በመንሳት ያዞረ በግልጥ አሳያቸው። ይሄ ለዘመናት ሲዋጋቸው የነበረው ጠላት ይሄውላችሁ እያለ ያሳይ። ጌታ ይባረክ። ስለዚህ እኔ በጣም ደስ የሚለኝ በኢያሱ ምዕራፍ 10 አካባቢ ላይ ነው እንደዚህ አይነት ቃል አለ። ምን ያደርጋል? ኢያሱ ተዋጋና አንድ ከተማ ላይ ወደ 5 የሚሆኑ ነገስታቶች ምን አደረጋቸው? ሸሽተው ዋሻ ውስጥ ገቡ። ከዛ ከዋሻ ውስጥ አወጣቸውና ከተማ መሃል አደረጋቸው። ከዛ መጡና እግሮቻቸውን በእነኛ በጠላቶቻቸው አንገት ላይ አደረጉ። ምን ማለት ነው? በሌላ ቋንቋ እባብና ጊንጡን ትረግጡት ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጠዋቸው ያለ ጌታ ልክ ኢያሱም እነኛ ሲዋጉ ህዝቡ ሲያውኩ በጣም ሲዋጉ የነበሩትን ነገስታቶችን ወሰደና በከተማ መካከል ላይ ሰቀላቸው ማለት ነው። አሁን የከተማው ሰዎች ሁሉ ሲመለከተው ትላንት ሲዋጋቸው የነበረ ትላንት ሲያቆስላቸው የነበረ ትላንት ሲያሸንፋቸው የነበረ ያ ጠላት በአደባባይ አለቅነቱ ተገፎ ስልጣናቱ ተገፎ እንደ ተራ ወንበዴ ተሰቀለ ማለት ነው። ልክ ጌታ ኢየሱስ ክርስቶስን በቀራንዮ መስቀል ላይ በሞተልን ጊዜ በእኛ ላይ አለቃ የነበረውን ደዌ በእኛ ላይ አለቃ የነበረውን ሰይጣን በእኛ ላይ አለቃ የነበረውን ጉስቁልና በእኛ ላይ አለቃ የነበረውን የኃጢአት ቀንበር ሰብሮልን እኔና እናንተን ድል በመንሳት በአደባባይ ያዞረን ማለት ነው። ያድናል ኢየሱስ። ዛሬ በማለዳ ይህን ቃል እንድትሰሙ እግዚአብሔር ዕድል የሰጣችሁ ሰዎች እንኳን ደስ አላችሁ። በክርስቶስ ድል መንሳት ተሰጥቷቸዋል። ከየት አመጣ ብትሉኝ በአንደኛ ቆሮንቶስ ምዕራፍ 15 58 ላይ እንደዚህ ይላል። 57 ላይ እንደዚህ ይላል። ከፍ ብሎ ከ56 ጀምሮ ላንብበው። እንደዚህ ይላል። ሞት ሆይ መውጊያ የሞት መውጊያ ኃጢአት ነው። ከላይ ከፍ ብዬ ላንብበው። ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? የሞት መውጊያ ኃጢአት ነው፣ የኃጢአት ኃይል ሕግ ነው ይልና ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳት ለሚሰጠን ለእግዚአብሔር ምስጋና ይሁን፣ አሜን። ድል መንሳት ለሚሰጠን ድል ነሽነት ወገኖቼ ተሰጥቶናል። አያችሁ፣ ድል ነሽነት እንደተሰጠን ካላወቃችሁ መቼውም እኔና እናንተ ሁሌ እንደተሸናፊ እንደሆናችሁ እንድታስቡ ነው የሚያደርጋችሁ። ድል መንሳት ተሰጥቶናል። ይኸው በጌታችን በኢየሱስ ክርስቶስ በኩል በሆነ አገልጋይ በኩል አይደለም፣ በሆነ ሃይማኖታዊ መንገድ አይደለም፣ በሆነ ሀገር ስላላችሁም አይደለም፣ በሆነ ነገርም አይደለም። የአሸናፊነታችን ሚስጥር ድል መንሳት የተሰጠን በክርስቶስ በኩል ደግሜ እላችኋለሁ፣ በወደደን በሱ ከአሸናፊዎች እንበልጣለን። አያችሁ፣ የድል መንሳታችን ሚስጥር ክርስቶስ ነው። በክርስቶስ ያገኘውን የድል ነሽነት ህይወት ማጣጣም ያስፈልገናል ወገኖች፣ መለማመድ ያስፈልገናል። ህይወታችን ሁልጊዜ የመበርታታችንም የመድከማችን ከጌታ ጋር ያለን ግንኙነት ነው። ብንገናኝ፣ ከእርሱ ጋር ህብረት ብናረግ፣ ከእርሱ ጋር ብንጣበቅ፣ ከእርሱ በሚወጣው በአሸናፊነት ህይወት ተገልጠን ኃጢአትን፣ ዓለምን፣ ሰይጣንን ስራውን ማፍረስ እንችላለን። የተሰጠንን ኤክሰርሳይዝ ማድረግ ምንችለው ድል በመንሳት ለሰጠን ጌታ ድል መንሳትን እንደሰጠን አውቀን ስንመላለስ ብቻ ነው።
ስለዚህ ድልነሽነት ህይወት የተሰጠን ስጦታ ነው። አሸናፊነት የተሰጠን ህይወት ነው። ለምንድነው ብዙ ወጣቶች ብዙ ወንድሞች ብዙ አገልጋዮች በተሸናፊነት ህይወት ቢኖሩ ብትሉ ከጌታ ጋር ያላቸው ህብረት እንጂ በወደዳችሁ በሱ እንዲሁም ደግሞ በጌታችን በኢየሱስ ክርስቶስ በኩል ድል መንሳት ለሰጠን ለእግዚአብሔር ምስጋና ይሁን ይላል። እውነት እኮ ነው። እግዚአብሔርን አመስግኑት ድል መንሳትን ስለተሰጣችሁ። የዚህ ህይወት ባለቤት ስለሆናችሁ እግዚአብሔርን አመስግኑት። እናንተ በክርስቶስ ያገኛችሁን የድልነሽነት ህይወት መለማመድ ካቃታችሁ ድል ሚነሷችሁ ነገሮች ይከቧችኋል። ኑሮ ይከባችኋል። ሰይጣን ይገባችኋል። ክፉ ሰዎች ይከቧችኋል። ተስፋ የሚያስቆርጣችሁ ነገር ያሸንፋችኋል። ነገር ግን በወደዳችሁ በርሱ ሞትም ቢሆን ይላል አይደል ጳውሎስ በሁለተኛ ሮሜ ላይ ሲናገር እኮ እንደዚህ ይላል። ሞትም ቢሆን ልዩ ፍጥረት ቢሆን ያለ ቢሆን የሚመጣ ቢሆን ይላል። በጣም ብዙ ነገር ነው የሚጠቅሰው። ይኸው ሞትም ቢሆን በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን ይላል። ከአሸናፊ ሊያሸንፉን ከሚችሉ በላይ መብለጥ ይቻላል ወይ? አዎ ይቻላል። እንዴት? በወደደን። እንዴት? በክርስቶስ ማሸነፍ ይችላል። አዎ ማሸነፍ። ለምሳሌ ከምድር ማሸነፍ የምንችለው ሞት ቢሆን ማሸነፍ እንችላለን። በማ? በወደደን በሱ። ህይወት ቢሆን መላእክት ቢሆን ግዛት ቢሆን ያለ ቢሆን የሚመጣ ቢሆን ኃይላት ቢሆን ከፍታ ቢሆን ዝቅታ ቢሆን ልዩ ፍጥረት ቢሆን በክርስቶስ ኢየሱስ በጌታችን ከእግዚአብሔር ፍቅር ሊለየን እንደማይችል ተረድቻለሁ። በእነኚህ ሁሉ ግን በወደደን በሱ ከአሸናፊዎች በላይ እንበልጣለን። ይሄን አውጁ። ልንናገር ይገባል። ልናወራው ይገባል። እግዚአብሔር በክርስቶስ የሰጠንና ያደረገልንን ነገር ማስተዋል ካልቻለን አሸናፊዎቻችን ይበረቱብናል። ስለዚህ እኔና እናንተ ጋር ያለው ጉዳይ ያለን ካፒታል አይደለም፣ ያለንበት ምድር አይደለም። የአሸናፊነታችን ሚስጥር አገልጋይ መባላችንም አይደለም። የአሸናፊ ሚስጥር በወደደን በሱ ነው። ጌታ ኢየሱስ ይባረክ። ስለዚህ ድልነሽነት ህይወት በክርስቶስ የተሰጠን የዚህ ህይወት መነሻው የመጀመሪያውና መጀመሪያው አንደኛው የክርስቶስ ህይወት ነው። በክርስቶስ ነው። ይሄ ቀደም እንዳልኩት በወደደን በርሱ። ስለዚህ እንዴት ነው ማሸነፍ ብትሉ በክርስቶስ ህይወት ከክርስቶስ ጋር በመጣበቅ ለምሳሌ ጌታ ኢየሱስ ክርስቶስ ምን አለ? ያለኔ ምንም ልታደርጉ አትችሉም አለ። ያለኔ ምንም ልታደርጉ አትችሉም። ያለኔ ምንም ልታደርጉ አትችሉም። ለምን? በኔ ኑሮ እኔም በእናንተ ቅርንጫፍ በወይን ግንዱ ባይኖር ከራሱ ፍሬ ሊያፈራ እንደማይቻል እንዲሁም ደግሞ በኔ ባትኖሩ አትችሉም። ይኸውላችሁ ከአሸናፊዎች በላይ በወደደን በሱ ከአሸናፊዎች በላይ እንበልጣለን ካለን ድል በክርስቶስ ድል በመንሳት ሁሉ ጊዜ ያዞረናል ካለን ነገራችን የድልነሽነት የአሸናፊነታችን ሚስጥር ክርስቶስ ነው ካለን ከክርስቶስ ተለይቶስ አሸናፊ አይደለም እንሆነው አንችልም። እንሸነፋለን። ብንሰራም አይሳካልንም። ብናገለግልም አይሳካልንም። ብዙ ብሮች ቢኖርም አይሳካልንም። ብዙ ጥሩ ኑሮስ ብንኖርም አይሳካልንም። የስኬቶቻችን ሚስጥር በክርስቶስ መኖር ነው። የድልነሽነታችን ሚስጥር በክርስቶስ መኖር ነው። በክርስቶስ የሚኖር ሰው በእኔ ባትኖሩ አትችሉም። ነገር ግንስ እኔ የወይን ግንድ ነኝ፣ እናንተ ቅርንጫፍ፣ ያለኔ ምንም ልታደርጉ አትችሉም። በቃ አሸናፊ ናችሁ ብዬ ሳበቃ፣ ነገር ግን ተሸናፊ ብትሆኑት ወይም ደግሞ ማትችሉት ወይም ደግሞ ማይሳካላችሁ ምንድነው ብትሉ በክርስቶስ ባትኖሩ፣ ከክርስቶስ ጋር ባትኖሩ፣ ከክርስቶስ ጋር ባትወጡ ባትገቡ፣ በጸሎታችሁ፣ በአገልግሎታችሁ፣ በትዳራችሁ፣ በኖሯችሁ፣ በስራችሁ ክርስቶስ የሚባል ነገር ውስጣችሁ ከሌለ አትችሉም። ምንም ልታደርጉ አትችሉም። እንቅጩን እንድነግራችሁ ነው ዛሬ መጣው። ብዙ ሰዎች እንችላለን ያሉ ሰዎች ትዝ ይላችኋል። ኃይሌ አንድ ጊዜ ይቻላል ብሎ ፖስተር በከተማው በምን ጥሎ ነበር። መጨረሻ ላይ ሰው ነው አይደለ? ሁል ጊዜ አይቻልም አለቀ። ሁሌ መቻል የሚችለው ሰው ቢኖር እግዚአብሔር ቃልም ሲናገር እኮ ለሰው የማይቻል
ለእግዚአብሔር ይቻላል ይልና ለሚያምን ሁሉ ይቻለዋል ይላል። ለሚያምን ሁሉ ይቻለዋል። እመኑ ትችላላችሁ። በክርስቶስ ኑሩ ትችላላችሁ። በክርስቶስ ሁኑ ትችላላችሁ። ከክርስቶስ ጋር ውጡ፣ ከክርስቶስ ጋር ስሩ፣ ከክርስቶስ ጋር ብሉ፣ ከክርስቶስ ጋር ጠጡ። የምታደርጉትን ሁሉ በክርስቶስ አድርጉ፣ እናንተ ከአሸናፊዎች በላይ ናችሁ። ይህንን ፋክት ተቀበሉ ወንድሞቼ እህቶች። ስለዚህ የዚህ የድልነሽነት መነሻው ምንድነው ብንል የክርስቶስ ሕይወት ነው። በቃ ይሄ ምናምን አለኝ። ያ ሰውዬ ትዝ ይላቸዋል። ጎተራ ዘራና ስንዴ መጣለት። በጣም ብዙ እህል አመረተ። ከዛ በኋላ ወደ ጎተራው አስገባ። ሌላ ጎተራም ሰራና ደግሞ ሌላም ጨመረ። በቃ በሽ ሆነለት፣ ሁሉ ነገር ሞላለት። በኋላ ምን አላት ነፍሴ እንግዲህ ለብዙ ጊዜ የሚሆንሽን ብይ፣ ጠጪ፣ ደስ ይበልሽ፣ ፈታ በይ እንደምንለው እኛ ማለት ነው። ድምፅ ወጣ ከሰማይ፣ አንተ ሰነፍ፣ እነዚህን ሁሉ የሰበሰብከውን ነገር ወዴት ታደርሰዋለህ? ዛሬ ነፍስን ይወስዷታል አለው። ወረድ ይልና በእግዚአብሔር ፊት ባለጠጋ ያልሆነ እንደዚህ ነው ይላል። ወገኖቼ የሰበሰብነው ነገር አሸናፊ አያረገንም። የሰበሰብነው ነገር እርካታ አይሰጠንም። የሰበሰብነው ነገር የምንለውን የህይወታችንን ለውጥና ስኬት አያመጣም። የስኬታችን ምስጢር ክርስቶስ ነው። 4 ነጥብ። ከክርስቶስ ውጪ የሆኑ ልምምዶች፣ ከክርስቶስ ውጪ የሆኑ ግንኙነቶች፣ ከክርስቶስ ውጪ የሆነ ትዳሮች፣ ከክርስቶስ ውጪ የሆነ እጮኝነት፣ ከክርስቶስ ውጪ የሆነ ቢዝነስ፣ ከክርስቶስ የሆነ ትምህርት፣ ከክርስቶስ ውጪ የሆነ ማንኛውም ነገሮች ባዶ ነው። ለተወሰነ ስኬት ይመስላል። በኋላ ግን የሚያጣብቀው ኮንቴንቱ ሁለትን ሰውን እንኳን ወደ ትዳር ሊያጣበቅ የሚችለው ወይም ደግሞ ቢዝነስን ከእግዚአብሔር ረድኤት በሚባል ባርኮት ነገርህን በመባረክ እግዚአብሔር ካልገባበት በስተቀር አመድ ነው የሚሆን። ምንም ዋጋ የለው። ሰይጣን ብዙዎችን የሚያታልለው በእንትን ነው። አንድ እህት ቅድም ቢሮዬ ያለው አንድ ነገር ነገረች። ያው ሚስጥር ማውጣት አይደለም፣ አሁን ስለመጣለኝ። አንዱ በጣም ጌታ ቤት የቆየ ይመስላል። በጣም ትልቅ ባለስልጣን ነው። በዚህ ዘመን ካሉት ባለስልጣን መካከል ነው። እና ምን አለኝ፣ እኔ ከአንቺ ጋር መኖር ፈልጋለሁ፣ ቤት ልግዛልሽ፣ ልጅ ውለጅልኝ፣ በቃ ከዛ በኋላ እንተያይና እንጋባለን አላት። አንድ ነገር ነገረችው። እንደዚህ አይነት ጀግና እህቶች ያርጋችሁ። ይሄ ያንተ ገንዘብ ዕቃና ቤት ሊገዛልህ ይችላል፣ እኔን ግን አይገዛም አለችው። ጌታ ኢየሱስ ይባርካት። ሃሌሉያ። ሐሳብን ተረድቼዋለሁ። ስለዚህ ጥቅም ብዬ ቅድስ ወደ ፓስተሬ ጋር ላስተዋውቅ እምቢ፣ ናና እንደዚህ ቢባል ጋር ሰው ጋር ወስጄ ላገናኝህና ላስተዋውቅ እምቢ። ምንድነው? አይሱ በኋላ አንዴ ከወለድሽ ቤት ከገዛውልሽ በኋላ እንተዋወቃለን፣ ሽማግሌ እንልካለን። ይሄ ክርስትና ሳይሆን ድብን ያለ የአውሬ ድምፅ ነው። ብዙ እህቶችን ሽባ ያደረገ ድምፅ፣ በጥቅም አስሮ በኋላ ላይ ክርስቶስን ከጣሉ በኋላ ዕቃ መጫወቻ ሊያደርግ ያለ የዘንዶ ድምፅ ነው። የእባብ ድምፅ ነውና አትስሚ ብያት። ደግሞ በጣም የሚደንቀኝ ነገር ለጌታ ክብር በመሰክረው አንድ ቀን ጸልይልኝ ስትለኝ፣ ስለዚህ ይሄ ሰው ፎቶ ላከችልኝና ይሄን ሰው በዚህ ጉዳይ ላይ ጸልይልኝ አለች። እጮኝነት ጠይቆኛልና ጸልይልኝ ስትለኝ እንደዚህ አልኳት። በጣም 3 ወር እንደዚህ ይሆነዋል ከቆየ ይሄን ከተናገረ። ይሄ ሰው አንቺን ለትዳር አይደለም የሚፈልግሽ አልኳት፣ ለሴክስ ብቻ ነው የሚፈልግሽ፣ ደግሞ ታየዋለሽ አልኳት። መቼ ነው የተናገራት? ትላንት የተናገራትን ነው ዛሬ መሰከረችልኝ ማለት። ትዝ ይልሃል እንደዚህ ብለህ ጸልይልኝ። ይሄው በቀጥታ በፊት ለፊት በጣም አቀራረቡ፣ እንክብካቤ፣ መንፈሳዊ ቋንቋ ሲናገር፣ ሲጽፍ፣ ቴክስት ያደርግ ብዙ ነገሮች መንፈሳዊ መስለኝ ነበረ። በኋላ ግን ማንነቱ ተገለጠ። ጌታ እንዳለው አስመለጠኝ አለች። ወገኖቼ ይህን በመሰክረው ያለ ክርስቶስ ምንም ነገር ማድረግ አትችሉም። ትዳር በሉት፣ ስራ በሉት፣ አገልግሎት በሉት፣ የውጭ ሀገር መሄድ በሉት፣ የትም ቦታ ኑሩ፣ ክርስቶስ የሌለበት ህይወት የተሸናፊነት ህይወት ነው። የተሸናፊነት ህይወት። ስለዚህ በክርስቶስ የምትሆኑ ግን
እኔ የወይን ግንድ ነኝ እናንተ ቅርንጫፎች ናችሁ ያለ እኔ ምንም ልታደርጉ አትችሉ በእኔ የሚኖር እኔ በርሱ እርሱ ብዙ ፍሬ ያፈራል እሱ ይሳካለታል እሱ ይባረካል እሱ ይሰፋል እሱ ይለወጣል ህይወቱ ያብባል ማለት ነው ስለዚህ ቀደም እንዳልኩት የድል ነሽነት ያሸናፊነት ህይወት ሚስጥር የክርስቶስ ህይወት ነው ከክርስቶስ ጋር ይሄ ለምሳሌ ቅርንጫፍ በወይን ግንዱ ላይ ባይኖር በራሱ ፍሬ ያፈራ ማለት ምን መሰለ እኛ ቅርንጫፉኖች ክርስቶስ ግንድ ነው ከኢየሱስ ክርስቶስ ከግንዱ የምንወስደው ህይወት ያሸናፊነት በኃጢአት ላይ በሰይጣን ላይ በዓለም ላይ በክፋት ላይ በጥላቻ ላይ በመርገም ላይ አሸናፊዎች እንድንሆን ውስጣችን የገባው ዲኤንኤ ዘራችን የተለወጥንበት አዲሱ ፍጥረታችን ኃጢአትና ዓለማዊነትን ሰይጣንን ማሸነፍ የሚችል አቅም ውስጣችን ገብቷል ወጣርጉቴን ከን ያለምንም አያችሁ ስለዚህ የድልነሽነት ህይወት መነሻው ማን ነው አልኩኝ አንደኛ የክርስቶስ ህይወት እባካችሁ ከክርስቶስ ህይወት የራቃችሁ ሰዎች ሰው ከእግዚአብሔር ህይወት ሲርቅ በህይወቱ ላይ የሚፈጠረው ላስታውሳችሁ ከእግዚአብሔር ህይወት መራቅ ቀላል መስሏችኋል አይደለ እንደዚህ ይላል አዳምጡኝ እንግዲህ አህዛብ ደግሞ ባይምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ በጌታ ሆኜ መከራቸዋለሁ እነሱ በደንብ አዳምጡኝ ባለማወቃቸው ጠንቅ አህዛቦች ማለት ነው ከክርስቶስ ህይወት ውጪ የሆኑ ሰዎች በህይወታቸው ላይ ምን እንደሚፈጠር አዳምጡ እነርሱ ባለማወቃቸው ጠንቅ በልባቸው ደንዳናነት ጠንቅ ልቦናቸው ጨለመ ይላል ኦፍ ይሆናል ማለት ነው እኛንና እግዚአብሔር የሚያገናኘን ህይወት የሚባል የክርስቶስ ህይወት እኛው ስላለ ብቻ ነው እንዲህ ምን ጸልየው እንደዚህ ቁጭ ብለን ታግሰን የእግዚአብሔርን ቃል ምን ሰማው እንደገና ምናገለግለው ምን ዘምረው በቃ ጌታ ወጥተን ገብተን መኖር ምን እንችለው ህይወቱ የእግዚአብሔር ህይወት እኛው ስላለ ብቻ ነገር ግን ባለማወቅ ወራት በልባችን ደንዳናነት በኃጢአት ልምምዶቻችን ምን ይዞብን ይመጣል ብትሉ ኃጢአት ባህሪው ልክ መብራትን ስታጠፉት ጨለማ እንደሚመጣ ኃጢአት ጨለማ ነው ጨለማ ወደ ህይወታችሁ ሲገባ ኃጢአት ወደ ህይወታችሁ ሲገባ ልቦናችሁ ይጨልማል ልቦናችሁ ሲጨልም ምን ይሆናል ከእግዚአብሔር ህይወት ትርቃላችሁ ይኸው ከእግዚአብሔር ህይወት ራቁ ይላል የእግዚአብሔር ህይወት አንተ ውስጥ ከሌለ ተሸናፊ ነህ የእግዚአብሔር ህይወት አንተ ውስጥ ከሌለ ድግምቱም ይሰራብሃል ሟርቱም ይሰራብሃል ፈልፈላው ይሰራብሃል ክፎች ሰይጣን እንደፈለገው ጢባጢቤ ይጫወትብሃል ራስን መቋቋም አትችልም መከላከል አትችልም የጠላት የኃጢአት ማራገፊያ መጣያ ቦታ ትሆኛለሽ ስለዚህ ከዚህ ህይወት አትራቁ ከክርስቶስ ህይወት ርቃችሁ ክርስትና የለም ወንድሞቼ እህቶች የክርስቶስን ህይወትን ባካችሁ በጥንቃቄ ያዙ ባል ቢሄድ ሀብት ቢሄድ ሀገር ቢቀየር ምን ሁሉ ሊቀየር ባልም ምድራዊ ዕውቀትም እዚህ ስኬትም የሚባሉ ምድራዊ ናቸው ትተነው ነው የምንሄደው ወገኖቼ የማይቀረን ነገር ቢኖር የዘላለም ህይወት ነው ይሄን የዘላለምን ህይወት ግን በከንቱ አትጣሉት ለዚህ ነው ጳውሎስ ጢሞቴዎስን ትምርቴን ዕውቀቴን ጽድቄን እምነቴን ታማኝነቴን ተከታተል ይለውና ደግሞ የዘላለምን ህይወት ያዝ ይለዋል ያዙ ችላት በሉ አንዴ ከጃችሁ ከወጣ በኋላ ላታገኙ ትችላላችሁ ምን ችግር አለው ንስሐ ገብቼ መለሳለሁ ዝሙታውን ልስራና ልስረቅና ላጭበርብርና አንዴ ሀብታም ኮንክ በኋላ ጾም ጸሎት ገብቼ በንስሐ መለሰ ማን ዋስትና ሰጠሽ መቅረትም አለ መሞትም አለ እግዚአብሔር ሲያድል ነው ንስሐን የሚሰጠው እግዚአብሔር ምሕረት ሲያደርግ ነው ንስሐን የሚሰጠው ንስሐ መቀለጃ አይደለም መጫወቻ አይደለም ንስሐ ከሱቅ መንገዛው ስኳር አይደለም ንስሐ እግዚአብሔር ሲፈቅድ የሚሰጠን ነገር ነው የሆነ ፓስተር በቃ እግዚአብሔር ምሮሻል የሆነ አገልጋይ የዘመኑ ነቢያቶች እንደዚህ ስላላችሁ እንዳይመስላችሁ ከና ኃጢአታችሁ መልእክት የሚያመጡላችሁ ሰዎች እየገደሏችሁ ነው ከክርስቶስ ህይወት እያራቋችሁ ነው ንስሐ ግቡ የሚሏችሁ ሰዎች ይሻላችኋል ተንበርክከ አልቅሰ ንስሐ ግባ የሚላችሁ ሰው ዝሙት አለብህ ሰርቀሃል አጭበርብረሃል የሚለው ሰዎች እነሱ ከእግዚአብሔር ህይወት ጋር እንድትቀጥሉ ያደርጋቸዋል ሰው ከእግዚአብሔር ህይወት ከራቀ ተሸናፊ ነው ከእግዚአብሔር ህይወት ከራቀ እንደዚህ ይሆናል ደንዝዘውን በመመኘት ርኩሰት ሁሉን ለማድረግ ራሳቸውን
ወደ ሴሰኝነት አሳልፈው ሰጡ ይላል። ሴሰኝነት ማለት ወገኖቼ ልክ እንደዚህ እንደ ጎረምሳ ፍየል ሰው ላይ እንጣጥ የሚል መንፈስ ነው። እርኩሰት መንፈስ ነው። የአመጽ መንፈስ ነው። ይሄ መንፈስ ዝሙት ብቻ አይደለም። በሰው ነገር ላይ፣ በሰው ሀብት ላይ፣ በምግብ ላይ፣ በኑሮ በሁሉ ነገር ላይ መቆሚያ የሌለው ልቅ የሆነ ፍላጎት ማለት ነው ሴሰኝነት። ልቅ የሆነው ስለዚህ ወደ ሴሰኝነት ታልፎ እንዲሰጡ ሆነ። ሰው ከእግዚአብሔር ሕይወት ሲርቅ ተሸናፊ ነው። ሰው ከእግዚአብሔር ሕይወት ሲርቅ ሕይወቱ ግራ የተጋባ ነው የሚሆነው። ሰላም የለውም፣ ደስታ የለውም። ዛሬ እግዚአብሔር ሕይወት ስላለ ነው ቁጭ ብላችሁ እየሰማችሁኛል። ስለዚህ የድል ነሽነት የሕይወታችሁ መነሻው ምንድነው አልኩኝ? የእግዚአብሔር የክርስቶስ ሕይወት። ይሄ የክርስቶስ ሕይወት በእናንተ ውስጥ ምን ሰራላችሁ? ምን ሰራላችሁ? ክርስቶስን በማግኘታችሁ ምን ተደረገላችሁ? ክርስቶስ ስለናንተ በሞተላችሁ ጊዜ፣ በተሰቀለላችሁ ጊዜ ድል ነሺ ናችሁ በመላችሁ ሰዓት ድል እንድትነሱ ያደረጋችሁ በዓለም በነበራችሁ ጊዜ አሁንም የሚታገላችሁ ኃጢአት ላይ ድል ነስቶላችኋል። የክርስቶስ ሕይወት እናንተ ላይ ሲገባ በኃጢአት ላይ መጽሐፍ ቅዱሳችን እዚሁ ቆላስይስ ምዕራፍ 2 ላይ ገሎ ሚል ቃል አለ። ጌታ ኢየሱስ ይባረክ። ገሎታል። የኔ ኢየሱስ ገሎታል። ቆላስይስ 2:14 ላይ በእኛ ላይ የነበረውን የሚቃወመውን በትእዛዝ የተጻፈውን የዕዳውን ጽሕፈት ደመሰሰ፣ እርሱም በመስቀል ላይ ጠርቆ ከመንገድ አስወግዶታል ይላል። ምክንያቱም ሲከሰን የነበረ አንገታችንን ሲያስደፋ የነበረውን ኃጢአት ክርስቶስ በመስቀል ላይ ጠረቀው፣ ሰቀለው። ኃጢአትና እኛ አንገናኝም። አሁን እኛ ለኃጢአት ሞተን ለጽድቅ ሕያው ሆነን እንድንኖር በክርስቶስ ተጠርተናል ወንድሞቼ እህቶች። ስለዚህ ክርስቶስ በመስቀል ላይ ጎሎልናል። ክርስቶስ ባይሞትልን ኖሮ ማናችንም ብንሆን ከኃጢአት ባርነት ነፃ መውጣት አንችልም ነበር። መጽሐፍ ቅዱሳችን ኢየሱስ እኔና እናንተ ላይ ያለውን በመስቀል ላይ ገሎልናል፣ በመስቀል ላይ ጸጥ አርጎልናል። እንደዚህ ይላል ኤፌሶን ምዕራፍ 2:16 ላይ እርሱ ሰላማችን ነውና ሁለቱ ያዋህደ በአዋጅ የተነገረውን ትእዛዝ ሽሮ በመካከል ያለውን የጥልን ግድግዳ በሥጋ ያፈረሰ፣ ይህ ከሁለታችን አንዱን አዲስ ሰው በራሱ ይፈጥር ዘንድ ሰላም ያደርግ ዘንድ ይልና እንደዚህ ይላል። አዳምጡ። ኢየሱስ ክርስቶስ ጌታ ነው። ቅርታ ሼካ ብራዲያናስ ጥልን በመስቀል ላይ ገሎ በእርሱ ሁለታችንን አንድ አካል ከእግዚአብሔር ጋር ያስታርቀን ዘንድ ነው ይላል። አያችሁ፣ ጥልን የገደለው ምንድን ነው? በእኛና በእግዚአብሔር መካከል እንዳንገባ ያደረገን የኃጢአትን ግድግዳ በደሙ በሞቱ አፍርሶልን እኛንና አብ በመካከላችን የነበረውን ጥል ገደለልን፣ ከለከለልን። ስለዚህ እኔና እናንተ ላይ ኃጢአትን በክርስቶስ አሸንፈነዋል ማለት ነው። ጌታ ኢየሱስ ይባላል። ሌላው እኔና እናንተ በክርስቶስ ሕይወት በሞቱ ያገኘነው ጥቅም ድል በመንሳት እንዴት አገኘን ብንል፣ ሌላው ደግሞ አሸናፊ የተባለው ከኃጢአት ቀጥሎ ሰይጣን ነው። ብዙ ቅዱሳንን ሜዳ ላይ የጣለ ሰይጣን፣ ብዙ ቅዱሳንን ሰው ያልተረዳው ሰው ያላወቀው እግዚአብሔር ግን በደሙ ሲዋጀን እኔና እናንተን የራሱ ሲያደርግ የመጀመሪያ የሰጠን ስልጣን ቅድም ሲጀምር እንዳነበብኩት አለቅነትን ስልጣናትን ገፎ ድል በመንሳት አዞረን። ከኃጢአት ቀጥሎ የድል ነሽነት ሕይወት ያገኘነው በክርስቶስ ምንድነው ብትሉ በሰይጣን ላይ ነው። ሉቃስ ምዕራፍ 10 18 እና 17 እስከ 18 ስታነቡ ሰይጣን ከሰማይ እንደሚወርቅ እንደመብረቅ ሲወድቅ ሰማው ይልና እባብና ጊንጡን ትረግጡት ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጠዋችሁ፣ አንዳችም አይጎዳችሁ። ወገኖቼ እናንተን ሊጎዳ የሚችል ሰይጣን የለም። ምን? በክርስቶስ ሕይወት ስንኖር፣ በክርስቶስ ከአሸናፊዎች ሁሉ በላይ ስንሆን፣ በሰይጣን ባለቆች በስልጣናት ላይ
ድል መንሳት ተሰጥቶናል ማለት ነው። ለዚህ ነው እባብና ጊንጡን ትረግጡት ዘንድ በጠላት ኃይሉ ላይ ስልጣን ሰጥቷችሁ። ይሄ እኮ በጣም በሚገርም ሁኔታ እዚህ ቆላሲያስ ላይ ምን ይላል? ቆላሲያስ ላይ ምዕራፍ 2 ቅድም አንብቤላችኋለሁ። ምዕራፍ 2 ላይ እንደዚህ ይላል በእኛ ላይ የነበረው ትእዛዝ አለቅነትና ቆላሲያስ 2:15 አለቅነትና ስልጣናትን ገፎ ድል በመንሳት በእርሱ እያዞረ በግልጥ አሳያቸው ይላል። አያችሁ ሰይጣንን ተከታዩን ድል ነስቶ በአደባባይ ጥሏቸዋል። አዳምን ከኤደን ገነት እንዲወጣ ያደረገው የዚህ ዓለም ገዢ ስልጣንን ከአዳም ላይ የወሰደ የመሰለው እንደገና ስልጣናችን እንደገና የተመለሰው በሁለተኛው አዳም በክርስቶስ ኢየሱስ በክርስቶስ ደግሞ ወዲያውኑ ስልጣኑን ገፎ እኛን ወክሎ ክርስቶስ ሰይጣንና ኃጢአትን አሸንፎ ኃጢአትንና ሰይጣንን በሞቱ ነው ያሸነፈው። ኢየሱስ ሞቶ የተነሳ ቀን በሰይጣን ላይ በኃጢአት ላይ ድል በመንሳት ተሰጥቶናል። ስለዚህ ይህንን አለቅነት ስልጣናትን የተገፈፈው ሰይጣን በእናንተ ላይ ስልጣን የለው። መጽሐፍ ቅዱስ እንደዚህ ይላል ያመነ የተጠመቀ ይድናል፣ የዳኑትም እነኚህ ምልክቶች ይከተላል፣ በስሜ አጋንንትን ያስወጣሉ። በስሜ አጋንንትን ያስወጣሉ። ስለዚህ በክርስቶስ ሕይወት ያገኘነው ኃጢአትን በኃጢአት ላይ አሸናፊዎች እንድንሆን ተደርገናል። በክርስቶስ ያገኘነው በሰይጣንና በስልጣኑ ላይ እባብና ጊንጡን እንረግጠው ዘንድ ስልጣንን ተሰጥቶናል። ሌላው በክርስቶስ ሕይወት ያገኘነው ስጋን ከክፉ መሻቱ ጋር ሰቅሎታል። እኔና እናንተ ላይ የተሸከምነውን ይሄ የወደቀውን የስጋ ባህሪ እንደገና ደግሞ በዚህ በስጋ አማካኝነት የሚመጣውን ፍላጎትን በክርስቶስ ኢየሱስ ጸጋ በክርስቶስ ኢየሱስ ኃይል እኔና እናንተ አሸንፈነዋል። መጽሐፉ ሚለን ይህንን ወገኖቼ ሰቅላችሁታል ይላል። የዱሮ የጣላችሁትን ልብስ ወይም ደግሞ የቆሸሸ ልብስ መልሳችሁ አትለብሱትም። አዳማዊ ባህሪን ማሸነፍ ሰው የሚችለው በሆነ ሃይማኖታዊ ስርዓት አይደለም። ሰው አንዳንድ ጊዜ ዓለምንና በዓለም ያለውን ነገር ለማሸነፍ ብሎ ገዳም ይገባል። የሚገርማችሁ ገዳም ሲገባ ዓለምና በዓለም ያለው ነገር ገዳምም ተከትሎ ይመጣል። ይሄ በዓለም ያለው ዘፈኑን ጭፈራው ምናምኑን ሊሸሸው ይችላል። ዓለምና በዓለም ያለው ነገር ግን ገዳም ውስጥ በንፍሮም ያጣላል፣ በእንጨትም ያጣላል፣ በቃላት ልውውጥም ያጣላል። ሰው ያለበት ቦታ ሁሉ ኃጢአት አለ፣ ችግር አለ፣ ግጭት አለ። ስለዚህ ሰው የትኛውንም ዓለም ላይ ሲኖር ከሆነ ዓለም ራሱን የራሱ ቅዱስ የሆነ ደሴት መፍጠር አይችልም። ጌታ ኢየሱስ ሲጸልይ በዮሐንስ 17:17 ላይ ዮሐንስ ወንጌል ላይ ከዓለም አውጣቸው አልልህም ከዓለም ግን ለያቸው ነው ያለው። አያችሁ እኛ ከዓለም እንዳንወጣ የተባለው በማቴዎስ 5:14 ላይ እናንተ የዓለም ጨው ናችሁ፣ የዓለም ብርሃን ናችሁ፣ መልካሙን ስራችሁን አይተው በሰማይ ያለው አባታችሁን ያከብሩ ዘንድ ብርሃናችሁ በሰው ሁሉ ፊት ይብራ ይላል። አያችሁ ከዓለም እንድንወጣ ያስፈልጋል፣ ግን ከዓለም እንድንለይ ይፈልጋል። አካላችን ሳይሆን የሚወጣው ሐሳባችን፣ አመለካከታችን መቀደስ ይገባዋል። እናንተ የብርሃን ልጆች እንደሆንን ሁሉ ብርሃን ከጨለማ ጋር ህብረት እንደማያደርግ እኔና እናንተ ዓለምና በዓለም ካለው ነገሮች ውስጥ መውጣት እንችላለን፣ ማሸነፍ እንችላለን። በተለይ በቲቶ ምዕራፍ 2 ከ11 እስከ 12 ላይ ስናነብ ሰዎችን ሁሉ የሚያድን ከምን ከዓለማዊነት፣ ከኃጢአት፣ ከሰይጣን፣ ከክፉ ባህሪያት በተለይ ከወደቀው አዳማዊ ባህሪያችን መላቀቅ የሚችለው የመዳኛው መንገድ ጸጋ ይባላል። የማሸነፊያው ሚስጥር ጸጋ ይባላል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ፣ ሰዎችን ሁሉ አሸናፊ የሚያደርግ የእግዚአብሔር ጸጋ፣ ሰዎችን ሁሉ ከኃጢአት የሚያስመልጥ የእግዚአብሔር ጸጋ ማለት ነው። ፕሮሞት እያደረገን ያለው ይህም ጸጋ ይላል ኃጢአተኝነትን፣ ዓለማዊ ምኞትን ክደን የተባረከውን የጌታችንን የኢየሱስ ክርስቶስን መገለጥ እንድንጠባበቅ ያስተምረናል ይላል። ስለዚህ ሰው ዘራፍን የወንዱ ከዛሬ ጀምሮ ዓለምን ከዛሬ ጀምሮ ምናምን በማለት በፉከራ አይሰራም። ጸጋው እኔና እናንተ ስንመጣ መጽሐፉ እንደሚለው ይህ ጸጋ ኃጢአተኝነትን ያስክደናል፣ ይህ ጸጋ ዓለማዊነትን ያስክደናል፣ ይህ ጸጋ ከኃጢአት በላይ እንድንሆን ያደርገናል። አያችሁ ከሕግ በላይ ከጸጋ በታች ስለሆነን
ኃጢአትን ማሸነፍ ሰው የሚችለው የሆነ ሴሪሞኒ በማድረግ አይደለም የእግዚአብሔር ጸጋ በሱ ላይ ሲመጣ አሸናፊ ሆኖ ይወጣል የእግዚአብሔር ጸጋ በሱ ላይ ሲመጣ በኃጢአት ላይ እስቲ አሁን ዝም ብላችሁ ራሳችሁን ጠይቁ ጫት ቢቀርብላችሁ ሲጋራ ቢቀርብላችሁ ወይን ደግሞ በሌላ ቋንቋ ምትጠሉትን ነገር አድርጉ ብትባሉ ማድረግ ፍላጎት አላችሁ ወይ አታረጉ እርግጠኛ ነኝ የተለወጠ አማኝ የእግዚአብሔር ቤተ መቅደስ ይሆን አማኝ መንፈስ ቅዱስ ቃሉ በሱ ውስጥ ያለ ሰው ጫት ቃም ብትሉት ጠጣ ብትሉት ዝሙት ስራ ብትሉት ይሻላችሁ ለምን ዲኤንኤው ተቀይሯል ለዚህ ነው ከእግዚአብሔር የተወለዱ ኃጢአትን አያደርጉም ይላል ኃጢአትን የሚያደርግ እሱ የዲያብሎስ ልጅ ነው የሚለው ይሄ ሲባል ሰው ኃጢአት አይሰራም ወይ ወደሚለው ትምህርት እንዳንሄድ በአንደኛ ዮሐንስ ምዕራፍ 1 አንደኛ ዮሐንስ ምዕራፍ 2 ላይ ቁጥር 1 ላይ ምን ይላል ልጆች ሆይ ኃጢአትን እንዳትሰሩ እጽፍላችኋለሁ ኃጢአትን ብትሰሩ ግን ከአብ ዘንድ ጠበቃ አለላችሁ እሱም የኃጢአታችሁ ማስተስረያ ነው ይላል ምን ማለት ነው በአንድም በሌላ ሰው ሊሳሳት ይችላል ኃጢአትን ሊሰራ ይችላል ነገር ግን ዮሐንስ አንደኛ ዮሐንስ 3:9 ላይ ኃጢአትን የሚያደርግ እርሱ ከእግዚአብሔር አልተወለደም ማለት ምን ማለት ነው ሆን ብሎ ፕሮግራም ይዞ ማለት እንደ ባህሪ ልክ አሁን ምሳ ቁርስ እንደሚበላ ቁጭ ብሎ ኃጢአት የሚበላ እሱ ደህንነቱ ያጠራጥራል መዳኑ ራሱ የእግዚአብሔር ለምን ኃጢአትን የሚያደርግ ዘሩ በሱ ውስጥ የለም ይላል ከእግዚአብሔር የተወለደ ባህሪው ሂድ ኃጢአት አድርግ ዘሙት ስረቅ ዋሽ አታላታል ግደል የሚለው ዘር እሱ ውስጥ የለም ዲኤንኤው ተቀይሯል አዲስ ፍጥረት ሆነናል በክርስቶስ ማንም በክርስቶስ ቢሆን አዲስ ፍጥረት ሆኗል እነሆ አሮጌ አልፏል እነሆ ሁሉ አዲስ ሆኗል ነው የሚለው ስለዚህ ወገኖቼ ስጋን ከክፉ መሻቱ ጋር ክርስቶስ ሰቅሎታል ገላትያ 5:24 ላይ ይሄንን ነው የሚነግረን ገላትያ ጌታ የተባረከ ይሁን 5:24 ላይ እንደዚህ ይላል የክርስቶስ ኢየሱስ የሆኑቱ አቤት የቃል እንዴት ደስ ይላል ሃሌሉያ የክርስቶስ ኢየሱስ የሆኑቱ አንቺ ማነሽ አንተ ማነክ ይሄ ነው ጥያቄው አንቺ ማነሽ አንተ ማነክ እንግዳው እኔ ክርስቶስ ነኝ ካልከኝ በመዝሙር አላውቅህም እንደዚህ ቁጭ ብዬ በማስተማር አላውቅህም ትንቢት ስለተናገርክ አላውቅህም እንዳትሸወዱ ትንቢት የሚናገሩ የሚሰብኩ ፓስተር ነኝ የሚሉ ነብይ ነኝ የሚሉ አገልጋይ ነኝ የሚሉ ዝም ብሎ በመድረክና በመታዩት ሚዲያን ሰው ማወቅ አትችሉ ሰው አገዳ አይደለም ነክሳት ታቆ የሰው ማንነቱ ቀስ ብሎ ነው የሚታወቀው የሰው ማንነቱ የተተከለበትን ነው የሚመስለው የሰው ማንነቱ እያደገ እየዋለ ሲሄድ ነው የምታውቁት በአንድ ጊዜ አታውቁትም ሰው አትሸወዱ ለምን መሰላችሁ ከፍሬያቸው ታውቋቸዋላችሁ ይላል ከእሾክ በለስ አይለቀምም ይላል ክፉ ዛፍ ክፉ ፍሬን ነው የሚያፈራው መራራ ዛፍ መራራ ፍሬን ነው የሚያፈራው ቅጠሉ ያምራል ሴሪሞኒው ያምራል ስሙ ያምራል ማን ኦፍ ጋድ ይባላል ሐዋርያ ይባላል ነብይ ይባላል ፓስተር ይባላል ምናምን ይባላል ብዙ መባል ይችላል ጌታ ኢየሱስ እንደዚህ አለ በሰማይ ያለውን ፍቃዴን የሚያደርግ እንጂ ጌታው የሚል መንግስተ ሰማያት የሚገባ እንዳይመስላችሁ አንዳንዶች ጌታው በስምህ ትንቢት ተናግረናል ይላሉ በስምህ አጋንንት አሰጥተናል ይላሉ በስምህ ተአምራት አድርገናል ይላሉ እነሱ ይበሉ እንጂ እኔ አላውቃቸውም አያችሁ በእግዚአብሔር ያልታወቀ አገልግሎት አለ አዎ አለ ምን የሚያደርግ አጋንንት የሚያስወጣ የሚመስል ትንቢት የሚናገር የሚመስል ተአምር የሚያደርግ የሚመስል ልትደነቁ ትችላላችሁ ሰማይ ግን አያነበው የሚያነበው ምንድነው የሰማዩን የአባቱን ፍቃድ የሚያደርግ እንደ እግዚአብሔር ቃል የሚኖር በተለወጠ ማንነት የሚያገለግል ካልሆነ በስተቀር በምድራዊ ስኬት ትልቅ ቴሌቪዥን ሊኖረው ይችላል ሜጋ ቸርች ሊኖረው ይችላል በቲክቶክ ብዙ ተከታይ እንደኔ 4000 ሳይሆን በሚሊዮን የሚቆጠር ተከታይ ሊኖረው ይችላል አይገባትም ጌታ አያውቀውም በር ነው የሚዘጋበት ስለዚህ ስጋን ከክፉ መሻት ጋር ስቀሉት አታባብሉት ፊት አትስጡት አያችሁ ነፍሳችሁን ከሚዋጋ ስጋይ ምኞት ራቁ ይላል ጴጥሮስ ሲናገር ተው በሉት አቁም በሉት አይፈቀድልህም መጽሐፍ ቅዱስ የገዛ ሰውነታችሁን የገዛ አካሎቻችሁን በክብር ያዙት ይላል በክብር ያዙት የገዛ ዕቃዎቻችሁ አንደኛ ተሰሎንቄ ምዕራፍ 5 ከ3 እስከ 7 ብታነቡ የእግዚአብሔር ፍቃድ እርሱ መቀደሳችሁ ነው ይልና እንግዳው ጌታ በጌታ ዘንድ የተሰጣችሁን ብልቶቻችሁን በክብር ያዙ ይላል ማንም ሰው ይላል ወረድ ብሎ እንደዚህ ይላል ማንም ሰው ወንድሙን በዚህ ምክንያት ቢያታለን ቢጥል መንፈስ ቅዱስን ነው የጣለው ይላል
ማንም ሰው ሴትም ትሁን ወንድም ትሁን በትዳር ስም በጓደኝነት ስም በጥቅም ስም በስራ ስም ስራ ቀጥርሻለሁ እንዲያስገባሻለሁ ዋናው እንደዚህ ነው ብሎ ቢጥል የጣለው እህትን ወይ ወንድምን አይደለም መንፈስ ቅዱስን ለምን መንፈስ ቅዱስ ውስጡ አለ የእግዚአብሔር ቤተ መቅደስን ያፈረስከው የእግዚአብሔርን ቤተ መቅደስ የሚያፈርሰው ደግሞ እግዚአብሔር ያፈርሰዋል ስለዚህ ወንድሞቼ እህቶቼ እባካችሁ ስጋችሁን ከክፉ መሻቱ ጋር ስቀሉት የክርስቶስ የሆኑቱ ስጋን ከክፉ መሻቱ ጋር ከምኞቱ ጋር ሰቀሉት ምኞት አለ ወግድ መሻት አለ ወግድ ልትሉት ይገባል ስለዚህ በክርስቶስ ኢየሱስ ሕይወት ምን አገኛችሁ አንደኛ ኃጢአትን ክርስቶስ ገሎላቸዋል ሁለተኛ በሰይጣን ላይ ስልጣን ሰጥቷቸዋል ሶስተኛ ስጋን ከክፉ መሻቱ ጋር ለዘላለም ሰቅሎላቸዋል ጠርቆላቸዋል እንግዲህ ይሄንን ይመስላል በክርስቶስ ያገኘነው የድልነሽነት ሕይወት ሚቀጥለውን ደግሞ በማይጠፋ ዘር በሆነው በእግዚአብሔር ቃል እንዴት ደግሞ ቀደም በክርስቶስ ነው ያልኳችሁ እንዴት ደግሞ በቃሉ ስላለው አሸናፊነት ቀጥሎ ደግሞ በጸጋው ስላለው አሸናፊነት እሱም በሌላ ጊዜ ነግራችኋለሁ ጌታ ኢየሱስ ክርስቶስ ይባርካችሁ የሰማችሁትን ጌታ ይባርክላችሁ አሁን የሰማነውን ቃል እንደ ልማዴ ልጠይቅ ነው ጌታ ይባርካችሁ እኔንም ይባርከኝ እናንተን ይባርካችሁ እስቲ ስለ ቃሉ ልጸልይና እንዳትወጡ የሰማችሁትን ቃል ትጠየቃላችሁ ምን ቀረልሽ የሚባል ነገር አለ በዚህ በቃሉ ስማ ፕሮግራም ላይ እንጸልያለን እግዚአብሔር አምላካችንና አባታችን በጌታ በኢየሱስ ክርስቶስም ቃልህን በሚሰሙት ሁሉ ላይ መንፈስ ወረደባቸው ተብሎ እንደተጻፈ ዛሬ ይህንን ቃል መንፈስ ሆኖላቸው ጉልበት ሆኖላቸው ኃይል ሆኖላቸው በኢየሱስ ክርስቶስ ስምና ስልጣን ማሸነፍ ባቃታቸው ነገር ላይ አሸናፊዎች እንዲሆኑ ብርቱዎች እንዲሆኑ ድል ማድረግ እንዲችሉ እግዚአብሔራዊ ኃጢአተኝነትን ዓለማዊ ምኞትን ሰይጣንን ክፉ ስራውን ማሸነፍ ይችሉበትን ብቃት እንድጨምርላቸው ነው የጸለይኩኝ ሕይወታቸውን ሁሉ እንድታበዛ ኑሯቸውን ሁሉ እንድትባርክ መውጣት መግባታቸውን እንድትባርክ ቢዝነሳቸውን እንድትባርክ ጤንነታቸውን እንድትባርክ ትዳራቸውን ልጆቻቸውን ባሎቻቸውን ሚስቶቻቸውን እንድትባርክ በመንገዳቸው ሁሉ መከናወን እንድሰጥ እግዚአብሔር አምላክ በምድር ላይ አሸናፊዎች ተሸንፈው እንዳይኖሩ እግዚአብሔር የጸጋ አምላክ ከነሱ ጋር እንድትሆን ጸለይኩ አሜን